ከላይ የምታዩት እጽዋት እምቧይ ይባላል። እምቧይም ብዙዎቻችን እናውቀዋለን። በሳይንሳዊ አጠራሩ ሶላኒየም ኢንዲከም ይባላል። እምቧይ የተለያዩ የእምቧይ ዝርያዎች አሉ። በተለያየ አካባቢ የተለያየ ስያሜ ያላቸው የእምቧይ ዝርያዎች አሉ። እነዚህ የእምቧይ ዝርያዎች የተለያዩ ጥቅሞች አሏቸው። ስርጭታቸው፣ ባህሪያቸው ሁሉ በጣም ይለያያል። ነገር ግን ዛሬ የምናወራው ሶላኒየም ኢንዲከም ወይም እምቧይ የሚባለውን ዝርያ ነው። ይህ እንግዲህ በጣም በባህላዊ የሕክምና ረገድ ከፍተኛ አስተዋጽኦ ያለው ነው። ነገር ግን እንደምናውቀው እምቧይ የሚበላ እጽዋት አይደለም። በሳይንሳዊ አጠራሩም እንደነገርኳችሁ ሶላኒየም ኢንዲከም ነው የሚባለው። እንግዲህ ሶላኒየም ኢንዲከም በኤሽያ ሀገሮች በስፋት እንደተገኘ ይነገራል። ነገር ግን በኢትዮጵያ በተለይ በተጎዱ አካባቢዎች፣ እነዚህ በሳራማ ቦታዎች፣ በከብቶች የመኖ ግጦሽ ቦታዎች፣ በመንገድ ዳር በጣም በተጎዱ የእርሻ ቦታዎችና እንዲያውም ዌስትላንድስ በሚባሉ አካባቢዎች በስፋት የሚበቅል ነው። ሁልጊዜ በመንገድ ዳርም የምናገኘው የተለመደ እጽዋት ነው ማለት ነው። ይህ እንግዲህ በተለይም በከፊል ሀሩራማው የዓለም ክፍል ወይም ሳብትሮፒካል ሪጅንስ በሚባለው በስፋት የሚበቅል ሲሆን ደረቅ የሆነ ወይንም ውሃ የሚያልጣፈፍ ወይንም ብዙ እርጥበት በሌለው ቦታ በቀላሉ የሚበቅልና ድርቅን እና የመሬት ለምነት መናጋትን የሚቋቋም ነው። እስከ 1500 ሜትር ከፍታ። ይህ ማለት በተለይም በቆላ አካባቢ ነው በስፋት የሚበቅለው። ነገር ግን በወይና ደጋ አካባቢም እንደዚሁ እምቧይ በተለያዩ አካባቢዎች ይበቅላል። እንግዲህ ይሄ ማለት ደግሞ ምንድነው? አስቸጋሪ እንትኖችንም የሚቋቋም ነው እምቧይ ሶላኒየም ኢንዲከም የሚባለው። ስለዚህ የሕክምና እና ለባህላዊ ሕክምና ያለውን ጠቀሜታ ባለፈው በቲክቶክ ገጽ ላይ አጠር አድርጌ ገልጬላቸው ነበር። ዛሬ ግን በዝርዝር እስከ መጠኑም ድረስ እነግራቸዋለሁ። ምክንያቱም እምቧይን ለመድኃኒትነት እንጠቀምበታለን ካልን የምንጠቀምበትን መጠንና ማድረግ የሚገባንን ጥንቃቄ ማወቅ ይኖርብናል። ስለዚህ እምቧይ እንደዚሁ እንደምናየው ባልሆነ ቦታ ዝም ብሎ እንደፈለገ መብቀሉ ብቻ ሳይሆን ጠቀሜታው ደግሞ ከዛ የላቀ እንደሆነ ነው። ስለዚህ በሕክምናው ረገድ በተለይም የመተንፈሻ አካላትን እነዚህ ለሳል፣ ለአስም፣ እንደዚሁ ለሳምባ፣ እንደዚሁ ደግሞ በተለይም አክታል በሚከማችበት ጊዜ አክታል ለማስወገድ ከፍተኛ የሆነ ጥቅም አለው። በሌላ በኩል ደግሞ የነዚህ የምግብ መፈጨት አለመመቸትን እነዚህንም ለማስተካከል ምግብ በልተን በቀላሉ የማይፈጭልን እና በጨጓራ ላይ ደግሞ አስቸጋሪ ሁኔታዎች በሚከሰቱበት ጊዜ እምቧይን መጠቀም እንደሚቻል ነው። ሌላው ደግሞ ሙቀትን እና የሰውነታችን በአንዳንድ ሁኔታዎች በሚበከልበት ጊዜ እምቧይ በጣም እንትን ይላል፣ ሙቀትንም ለመቀነስ ይረዳል ማለት ነው። ይሄ ማለት ምንድን ነው? በሰውነታችን ላይ የሚሰሙንን ህመሞች በቀላሉ ህመምን ለማስታገስም ይረዳል ማለት ነው። እንዲሁ አንዳንድ ጊዜ ሰውነታችን ላይ የማቃጠል ባህሪዎች ስለሚኖሩ እነዚህን ይከላከላል ማለት ነው። በሌላ በኩል ደግሞ እነዚህ የሽንት መውጫ አካላትን እነዚህ ዩሪነሪ እና ሪፕሮዳክቲቭ ኦርጋንስ የምንላቸው የመዋለጃ አካላት ላይ ደግሞ ንጹህ እንዲሆኑ ያደርጋል። እዛ አካባቢ ኢንፌክሽን በቀላሉ እንዳይኖር ያደርጋል። እንደገና ደግሞ የወሊድ ችግርንም ያቃልላል። በዚህም መሰረት በመድኃኒትነት ይሰጣል ማለት ነው። ስለዚህ ዩሪነሪ ኢንፌክሽን እና ሪፕሮዳክቲቭ ሄልዝ ላይ ከፍተኛ የሆነ ጠቀሜታ እንዳለው ይነገራል። ይሄም ጥቅም ላይ እየዋለ እንዳለ በብዙዎች የተረጋገጠ ነው ማለት ነው። ሌላ ደግሞ የጉበትን ስራም ያግዛል። እምቧይ
የጉበት እንግዲህ በርካታ ስራዎች ያሉት የሰውነታችን ክፍል ነው። ትልቁ ዘላርጀስት ኦርጋን የሚባለው እሱ ነው። ለሱም እንግዲህ እዛ ላይ የሚከሰቱ ጉበት ላይ የሚከሰቱ ችግሮችንም እንደዚሁ እምቧይ ያቃልላል ማለት ነው። ይሄ ማለት ምንድን ነው? እንግዲህ ከዚህ ከጉበት በሽታ ጋር የተያያዙትን በቀላሉ ሊያድንልን እንደሚችል ነው። ስለዚህ አዘገጃጀቱ ላይ እንግዲህ በተለይም ለሳል የሰውነት ሙቀትን ለመቀነስ የሚጠቀሙበት እንግዲህ የደረቀውን ፍሬውን ወይም የደረቀውን ቅጠሉን እንደዚሁ በውሃ ትንሽ ደረቁን ደቁሶ በውሃ እንትን በማለትና ቆዳ ላይ በመቀባት እንደ ሻይም በመጠጣት የሳልን እንትን እንላለን። ቁስል ላይ ያሉትን ደግሞ ከእንትን በመቀባት እናድላለን ማለት ነው። ምክንያቱም እምቧይ እኔም ባደግኩበት አካባቢ በልጅነቴ በተለይም የሰውነታችን ቁስል በሚኖርበት ጊዜ እከክ በሚኖርበት ጊዜ በእምቧይ ውሃ እንታጠብ ነበረ። በጣም ፍቱን መድኃኒት ነው። በተለይ እከክን ለማዳን እንደዚሁ ደግሞ አንዳንድ ጊዜ የሚያሳክኩ ቆዳ ላይ የሚያሳክኩ ላይ እንደ ቋቁቻ አይነት ነገሮችን ለማጥፋት ደግሞ የአንቲፈንገስ ባህሪም ስላለው በጣም ፍቱን መድኃኒት ነው። ይሄ የትኛውም ኢትዮጵያዊ ብዙ ጊዜ በእምቧይ ገጠር ያደገ በእምቧይ ሳይታጠብ ያደጋለ ብዬ አላምንም። በተለይ እንግዲህ እንደየአካባቢው በእርግጥ ልዩነት ይኖረዋል። ስለዚህ ይሄንን ለማድረግ እንዳለ የቅጠሉን ወይም የፍሬውን የተቀጠቀጠውን በውሃ ላይ ውሶ ሰውነት ላይ መቀባት ነው ማለት ነው። እንግዲህ ይሄንን በማድረግና በተወሰነ ደረጃ እንደ ሻይ አፍልቶ በመጠጣት ሌሎቹን ልንከላከል እንችላለን። እንግዲህ የሚደረጉ ጥንቃቄዎች አሉ። እምቧይን በምንጠቀምበት ጊዜ የምንጠቀምባቸው ጥንቃቄዎች ምንድን ናቸው? በተለይም በብዛት ከተወሰደ የትውከት፣ የሰውነት መድከም፣ አንዳንድ ጊዜም ደግሞ እንደዚሁ የማቃጠል ባህሪም ስለሚኖረው እንደገና እምቧይ ደግሞ በርከት ብሎ ከተወሰደ ደግሞ ለአእምሮ ህመምም የነርቭ ሲስተምንም ሊያወቃ ስለሚችል ይህንን ጥንቃቄ ማድረግ ያስፈልጋል። መጠኑን በመወሰን ማለት ነው። ያለበለዚያ እንደ ሻይ በተወሰነ በመጠጣት ወይም እንደገና ደግሞ ለቆዳ ከሆነ ደግሞ በመቀባት ነው የሚሆነው። በተለይም ለጡት ለሚያጠቡና ለእርጉዝ ሴቶች አይፈቀድም። ለህፃናትም ከሆነ ደግሞ በጣም በአዋቂ ሰዎች ሊታዘዝ ይገባል። በተለይ በዚህ በመተንፈሻ አካላት ላይ አደጋ ሊያስከትል ስለሚችል ማለት ነው። ስለዚህ እምቧይን በዚህ መልኩ ልንጠቀምበት የምንችል በጣም ጠቃሚ። ስለዚህ አጠቃቀሙም ደግሞ እንግዲህ ስሩን፣ ፍሬውን፣ ቅጠሉን በመውቀጥና የደረቀውን ዱቄቱን እንደ ሻይ በመጠጣት ነው። በተለይ የውስጥ ህመሞችን፣ የጉበት ህመሞችን፣ የዩሪነሪ የመዋለጃ አካል ህመሞችን እነዚህን ለማጽዳት እንደገና የምግብ አፈጫጨት ላይ ያሉ ችግሮችን ለማጽዳት እንደ ሻይ መጠጣት ነው። በቀን ጧት 1 ማታ 1 በቀን 2 የሻይ እንትን ቢጠጣ ለእነዚህ ችግሮች በሻይ ብርጭቆ 1 ቢጠጣ እንደ ሻይ ቢጠጣ ይጠቅማል። ቆዳ ላይ ባሉ ነገሮች ግን ቀጥታ ይሄንን ከውሃ ጋር አድርጎ በመቀባት ነው እንግዲህ ከፍተኛ ጥቅም ያለው ማለት ነው። ስለዚህ እምቧይን በዚህ መልኩ በአግባቡ ጥንቃቄውንም ተጠንቅቆ፣ ምክንያቱም የበሽተኛውን ሁኔታ በደንብ ማወቅ ያስፈልጋል። ስለዚህ ይሄ ሁሉ ጥቅም ላይ ያለው። ስለዚህ እኔ እንግዲህ የተጠቀምኩበትን ለዚህ ቆዳ ላይ ላሉ ነገሮች በጣም ፍትህ እንደሆነ አውቃለሁ። ሌሎቹም ደግሞ ከአዋቂዎችና ከሐኪሞች ጋር አስፈላጊውን ጥንቃቄ በማድረግ ልንጠቀምበት ይገባል። በተለይም አስቀድሞ በመከላከል ረገድ እንደ ሻይ መጠጣቱ ደግሞ ትልቅ ጠቀሜታ አለው ማለት ነው።